የፖለቲከኞችን መረዳት አለባቸው መገነጣጠል አንችልም ለማንችለው ስለተዋደድን አይደለም መልክዓ ምድሩ አይመችም አይችልም አብራችሁ ኑሩ ብሎ እግዚአብሔር ከሰማይ ከምድር መሬቱ ፈርዶብናል ኢትዮጵያውያን ድሮ በሀገር ፍቅር ነበር የሚታሙት ዛሬ የሀገራቸው ፍቅር ወደ መንደር የልቡናቸው ፍቅር ወደ አፈር ዛሬ እያጋጠሙን ያሉን ፈተናዎች ከሶስት ከአራት ነገር ይመለጡናቸው ብያስ አንደኛ ከድፍረታቸው አንዳንድ አጭበርባሪዎች አታላዮች ኮከብን ቆጥራለን ሀብትና በዘር እኔ እንደናንተም ጅልነት በጣም ይገርመኛል እኔ ቡትቶ ለብሶ ሰውነቱ የሸተተ ቆሻሻ ሰውዬ እንዴት ገንዘብ ያበዛልኝ ብለው ታስባላችሁ ሳራቸውን እየጋጡ አጥብለው እድሜያቸው ሲያልቅ ነው የሚሞቱት እኛ ጋር አጣጥሮ መከራው አይቶ ምክንያቱም የጭንቅላታችን አለመለወጥ እንኳን እኛ አህዮቹን ጎዳቸው አቋርጠው ወደ ምን ይሰማራ ወደ ጥንቆላ ይሰማራ ጥንቆላ ምንም ጥሩ ገማች መሆን ነው የሆነቱን ለመናገር ለእናንተ ጋር አርጎ ለመብላት እኔ ከበቂ በላይ መገመት ምችል ሰው ነበርኩ እግዚአብሔር ስለምፈራታቸው የተዋረደ ቀራኔ የተቀጠቀጠ ድራሹ የጠፋ አቅም የሌለው ኃይሉ የተነሳበት በመስቀል ስናማትበት አፈር ድሜ የሚገባን ሰይጣን ይሄን ያህል አጋኑ ዓለም ላይ ቦታ ሰጥቶ መስራት የሆነቱን ለመናገር ጥሩ አይመስለኝም እኔ ስለ ቆሻሻው ብዙ ከማውራት ንጹህ አድርጎ ማሳየት ጥሩ ቢመስለኝ ደብተራ ሲባል ሰምታችሁ ታውቃላችሁ ምንድነው አይዟችሁ አትፈሩ በየመን ቡና ስተታወሩት የለን ታውቁት እዚህ ጨዋ መስላችሁ ምታይ መንክር እግዚአ ብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክቡር አባታችን ሊቀ ሊቃውንት አባ ጦመ ልሳን የታላቁ ገዳማችን አስተዳዳሪ ካህናት መዘምራን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትገኙ እግዚአብሔር የፈቀደላችሁ ወገኖቻችን በእግዚአብሔር ስም እንዴት ዋላችሁ በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን ትናንት ከትናንት ወዲያ የነበረ ዛሬ ያለ ለዘላለምም መኖሩን አፋችንን ሞልተን የምንመሰክርለት ልባችንን ሞልተን ያመነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገልን በጎ ነገርና ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን እናንተ የምትሰሙት እኛም የምንናገረው አይንሳችሁ እግዚአብሔር ጆሮአችሁን ይክፈት አንደበታችን ይፍታ በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ እግዚአብሔር ጆሮአችሁን ይጠብቅላችሁ አንደበታችንንም ይቆጣጠርልን ወደሳ ሙሴ ሃይመቶ ወተከለ አፍአ ርሁቀ እንተይንት ወተሰሜት ደብተራ ዘመርጡን ወኮነ ሁሉ ዘይሐስሶ ለእግዚአብሔር የሐውር አፍአ እንተይንት ሙሴ ድንኳኑን ወስዶ ከከተማው ውጪ ተከለው ያን ድንኳን የመገናኛ ድንኳን ተባለ እግዚአብሔር የሚፈልግ ሁሉ ከከተማው ውጭ ወደ ድንኳኑ ከሰፈሩ ውጭ ይወጣ ነበር ይላል ዘጸአት ኦሪት ዘጸአት ማለት ነው ምዕራፍ 33 ከቁጥር 7 ላይ የሚገኝ አሁን ለ30 እና ለ35 ደቂቃዎች ያህል የምንማማርበት የምንነጋገርበት ያለፈ ህይወታችን የምንገመግምበት የነገ ተስፋችን የምናልምበት የዛሬውን የምንፈጽምበት ነፍሳችንን ከስጋችን የምናስታርቅበት
እግዚአብሔር ጋር የምንጣበቅበት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምንድናት የሚለውን እንድንማማር አጥርሞ የሚጠብቀን የእግዚአብሔር ቃል ነው። ዘጸአት ኦሪት ዘጸአት ማለት ነው ምዕራፍ 33 ከቁጥር 7 ላይ በቤታችሁ ገብታችሁ ሙሉ ብታነቡት ሙሉ ሐሳቡን ታገኙታላችሁ። እኔ ቆጥሬ ያመጣሁት ለዚህ ምሽት የሚጠቅመን ነው። በድጋሜ ምስጢሩን ጥበቡን ዕውቀቱን ይግለጥልን እግዚአብሔር። ወደ ትምህርቱ ከመግባቴ በፊት ደጋግሜ የምናገረውን ነገር መልሼ ልናገር። የትምህርት ዓላማ የመንፈሳዊም ሆነ የዓለማዊ ትምህርት የሥጋዊ ትምህርትም ሆነ የሃይማኖታዊ ትምህርት ዓላማ ሶስት አይነት ለውጥ ማምጣት ነው። ይሄ ዓለማውያኑም የሚጽፉት ይሄንኑ ነው፣ እኛም የምንናገረው ይሄንኑ ነው፣ ጥንታውያን ሊቃውንት የጻፉትም ይሄንኑ ነው። አንድ ትምህርት ሶስት አይነት ለውጥ ማምጣት አለበት። ደህና መሻችሁ አላችሁ አይደል? ስትሄዱ ንገሩ። ሶስት አይነት ለውጥ ማምጣት አለበት። ምን ለውጥ ማምጣት ያለበት? ስንት አይነት ለውጥ ማምጣት አለበት? ምኑ ትምህርቱ ምን የትኛው ትምህርት? መንፈሳዊም ሆነ ሥጋዊ ትምህርት፣ ሳይንሳዊም ሆነ ሃይማኖታዊ ትምህርት በሰዎች ሕይወት ውስጥ ሶስት አይነት ለውጥ ካላመጣ ወይ ተማሪው ልክ አይደለም ለትምህርቱ አልመጠነ፣ ወይ አስተማሪው ለአስተማሪነት አልመጠነ፣ ወይም ደግሞ ትምህርቱ የሚሰጥበት ቦታ የትምህርት አይደለም። በጣም ብዙ ለጉድለቱ ተጠያቂዎች ብዙ ነገሮች አሉ። ሰሞኑን በየሚዲያው እሰማ ነበር የሀገራችን የትምህርት ጥራት አደጋ ላይ ወድቋል እየተባለ ሰምቻለሁ። የትምህርት ጥራት አደጋ ላይ ወደቀ ማለት አስፋልቱ አደጋ ላይ ነው ማለት፣ ፎቁ አደጋ ላይ ነው ማለት፣ ድልድዩ አደጋ ላይ ነው ማለት፣ ቴሌ ኔትወርኩ አደጋ ላይ ነው ማለት፣ መብራት ኃይል አደጋ ላይ ነው ማለት፣ ኤርፖርቱ አደጋ ላይ ነው ማለት፣ ሁሉ ነገር አደጋ ላይ ነው ማለት። የትምህርት ጥራት መጓደል እንዲህ በቀላሉ የሚገመት። ስለዚህ ማንኛውም ትምህርት መንፈሳዊም ሆነ ዓለማዊው ሳይንሳዊም ሆነ ሃይማኖታዊው ትምህርት ሶስት አይነት ለውጥ ማምጣት አለበት። በደንብ ስሙ ይመናል። ሶስት አይነት ለውጥ ማለት የመጀመሪያው የአስተሳሰብ ለውጥ ማምጣት ነው። በሩት እስኪ የምን ማምጣት ነው? የአስተሳሰብ ለውጥ ማምጣት ነው። ሐዋርያው ቅዱስ ጳውሎስ በሮሜ 12 ቁጥር 3 ላይ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። በምናችሁ መታደስ ተለወጡ? በልባችሁ። ልብ የሐሳብ ምንጭ ነው። ልብ ከነጻ ሐሳብ ስራ ይነጻል። ልብ ከተስተካከለ ስራ ይስተካከላል። ልብ ከተስተካከለ ንግግር ይስተካከላል። ስለዚህ ቅዱስ ዳዊት ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብ ምን አድርግልኝ? ፍጠርልኝ። ልብ ድካም የማያመው ማለት አይደለም። ደም የሚቀዳ የሚያሰራጭ ማለት አይደለም። ጥሩ ሐሳብ የሚያፈልቅ ጥሩ ሐሳብ የሚያመነጭ ለሰው የሚጠቅም እግዚአብሔር የሚያስከብር ሰብዕናን የሚያስከብር ሀገር፣ ሕዝብ፣ መንገድ፣ ሰፈር፣ ቤት፣ ህብረተሰብ ራስን ጭምር የሚጠቅም ሐሳብ እንዳመነጭ አግዘኝ ነው። ስለዚህ የትምህርት የመጀመሪያው ዓላማ ያስተሳሰብ ለውጥ ማምጣት ነው። ዛሬ ብዙዎቻችን በሁሉም መስክ ካስከፈ ባለው ችግራችን ሁሉ ዋናው ችግር ያስተሳሰብ ለውጥ አለመምጣት ነው። ሁልጊዜ እንደ ፀሐይ ከሰማይ በታች ማብራት ሲገባ እንደ አምፖል ከጣራ ስር የምናስብ ከቤተሰባችን ያለፈ የማናስብ ከቦታችን ከሰፈራችን ከመንደራችን የተሻለ የማናስብ የሆነው ትምህርቱ ሰርጾ አልገባንም ማለት። አንድ ተማሪ 5 ዓመት 4 ዓመት ዩኒቨርሲቲ ተምሮ አስተሳሰቡ ሊወፍር ሲገባው ቦርጫ ወጥቶ ከመጣ አደጋ ነው። ሆዱ ሞልቶ ከመጣ አደጋ ነው። እኔ ትምህርት ቤት ዩኒቨርሲቲ ገብታችሁ ዲግሪ ይዛችሁ ስትመጡ አሞባችሁ ከመጣችሁ አደጋ ላይ ናችሁ። ትምህርት ቤት የተላካችሁ ፊታችሁ እንዳበራ ሐሳባችሁ እንዳበራ አመለካከታችሁ እንዲለወጥ። እኛም ትምህርት ቤት እንደዚህ መንፈሳዊ ትምህርት ቤት ክርስቶስ ሐዋርያቱ 3 ዓመት ከ3 ወር ሲያስተምራቸው የመጀመሪያ ስራ ልባቸውን መለወጥ፣ አስተሳሰባቸውን መለወጥ። ምክንያቱም የአስተሳሰብ ለውጥ ምን ያመጣል? የንግግር ለውጥ ያመጣል። የንግግር ለውጥ ምን ያመጣል? የሥራ ለውጥ ያመጣል። ስለዚህ አንድ ትምህርት የመጀመሪያው ዓላማ የአስተሳሰብ ለውጥ ማምጣት ነው። ሰምታችሁና የምን ለውጥ ማምጣት ነው? እንግዲህ ትምህርት ቤት የገባችሁ ሰዎች ወደ ዩኒቨርሲቲ ከመግባታችሁ በፊት የነበራችሁ ሐሳብ ስትወጡ ካለ ችግር አለ ማለት ነው። ምክንያቱም አንድ ሰው ዲግሪውን ስለዚህ የመጀመሪያው ያስተሳሰብ
አንዳንድ ጊዜ ይገርመኛል በሚዲያ ላይ ይቀርባሉ ብዙ ትልልቅ ምሁራን ይቀርቡና የሚናገሩት ነገር ከሚቀርቡበት ጋር አይመጣጠንም እውነቱን ለመናገር ፕሮፌሰር ዶክተር ገለተው የሚናገረው ነገር ወነቱ ዛሬ ነው ሻያራስ ቢያንስ ነው ጤፍ እንኳን ያቀብለን ነበር ቤተሰብ ስንዴ እንኳን ያቀብለን ነበር በቆሎ ያቀብለን ነበር ንግግሩ አልተለወጠም ትምህርቱ አይሰራም ማለት በሌላ ቋንቋ የትምህርት መሰረታዊ ሀሳብ ስንተለውጥ ማምጣት ነው ይላል ሶስት ላይ አንደኛ አስተሳሰብ ሁለተኛ ያነጋገር ለውጥ ነው ሶስተኛ ያሰራር ለውጥ ማምጣት አባቶቻችን እግዚአብሔር ይፍታስ ይመናል በሐልዮ በነቢብ በገቢር የተሰራው ኃጢአት ሶስት ደረጃዎች በሐሳብ ይሰራል ሐሳቡ ሲያርግ ንግግር ይሆናል ንግግሩ ሲያርግ ምን ይሆናል ተግባር ይሆናል ማንኛውም ሰላም ነው ትልቅ ነገር እንስራ ጦርነትን የሐሳብ ውጤት ነው ይታሰባል ጦርነቱ ከዛ በመላስ ስድብ ይጀምራል ከዛ መጨረሻ ላይ እጅ ታዛዥ ነው ሳብ ጭንቅላታችን ሳብ ሲለው ምራጭ ሰው ይገደል ስለዚህ የሰውን እጁን እግሩን ለመቆጣጠር መጀመሪያ ጭንቅላቱን መቆጣጠር አስተሳሰቡን ንግግሩ መቆጣጠር ዓለም ላይ ለተካሄዱ ትልልቅ ጦርነቶች እርሻቸው መነሻቸው ስራቸው ምንድነው ትሉ ምላስ ጦርነቱ መነሻው ምላስ ዓለም ላይ እውነቱን ለበቀደም በሌላ ሚዲያ እየተናገሩ ነበር ከአሜሪካና ከቻይና ኒውክሌር ይልቅ እናንተ አፍ ውስጥ ያለችው አጥንት የሌላት ምላስ ትከፋለች ትልልቁ ጦርነት የሰው ቄስ ሆነ መጀመሪያ ጦርነት ሲካሄድ በአገራችን ታውቃላችሁ አይደል ጦርነቱ ከመካሄዱ ውጭ ሳለ ለምሳሌ ቤተሰብ ከመንደዱ በፊት ምን አለ ይሳል አይደል ከጦርነት በፊት ምን አለ ስድቡ እያደገ ይመጣል ጢሱ ሲያቀሳት እንደሚነደው ሁሉ ስድቡ ሲያል ክላሽ ይተኮሳል ቦምብ ይፈነዳል ሚሳኤል ይወነጨፋል ስለዚህ ሰው ንግግሩን መቆጣጠር ከቻለ ዓለሙን ተቆጣጠረ ነው ሲያክም ለዚህ ነው ቁስለ መቅሰፍ ይገብር አንግልተ ወቁስለ ልሳን ይሰብር አይጽምታል ሲናገር ጅራፍ ስጋን ያቆስላል ምላስ ግን አጥንትን ይሰብራል ብዙ ሰዎች ከኤችአይቪ ይልቅ ያመነመናቸው ምላስ ከካንሰር ይልቅ የገዘገዛቸው ምላስ ብዙ ቢሮ በምላስ ምክንያት ብዙ ትዳር ተበትኗል ብዙ ቢሮ ተበላሽ ብዙ ፖለቲካ ተናግቷል ኢኮኖሚያችን ፖለቲካችን ሃይማኖታችን አጠቃላይ የተፈጠሩ ችግሮች በጠቅላላ መነሻቸው ምላስ አንደበትና ምላስ ይለያያል ምላስ ማለት ለፍላፍ ነው ፍየል ምላስ ይባላል ፍየል ምላስ ንግግር ማለት ምላስ ግን ቅልብልብ ምላስ የሚሳደብ በእውነቱ አንዳንድ ጊዜ የምንሳደበው ስድብ እኮ አይደለም ክርስትና ሰብና እንዳለን ማረጋገጫ እኮ ነው እርግማን ምን ተፋሰውች ስለዚህ ወገኖቼ በጣም በሰሙን ደስ ይላልና የትምህርት መሰረታዊ ዓላማ ስንት አይነት ለውጥ ማምጣት ነው ጮክ ብላችሁ ነው አንደኛ ወንዶች ልጆች አቤት ሁለተኛ ታየቸው የምንድነው የምላስ የመጀመሪያው የምንለውጥ ነው ያስተሳሰብ ሁለተኛው የንግግር ያንደበት ሶስተኛው ያሰራር እንግዲህ ትምህርታችን ዘመናዊ ትምህርታችን በእነዚህ ነው ለውጥ አምጥቷል ወይ የትምህርት ሚኒስቴር ስራ ነው የሚያገባን የለም ስልጣን ውስጥ የሚያገባን ባይኖርም ውጤቱ ግን ያገባል ምክንያቱም በተከለ ያልተማረ ኢንጂነር የቀየሰው ድልድይ ቢደረጋን ሚኒስትሩ አገኘ በተከለ ያልተማረ ዶክተር ሆይ ቀዶ ቢያበላሽ ለዱርዬ ቀዶ ጥገናና ቀዶ ብተና ይለያያል ዶክተሩ በትክክል ካልተማረ ቀዶ ብተና ነው ስለዚህ ትምህርቱ ካልተቃረ ነገ ሐኪም ቤት የሚደርስብን አደጋ የትምህርቱ ብልሽት ውጤት ነው ማለት በመንፈሳዊ እንደዚህ ትምህርቱ ካልተለወጠ ሰው ካልተቀየረ እኛ ስናስተምር ቆይተን ወደ ጠጅ ከዚህ ፕሮግራም ይዞ ከስብከት በኋላ ግራፍት ቤት እንገናኝ ካለ ትምህርቱ መስዋዕት ነው ጫት ቦታ እንገናኝ ካለ የሰውዬ እዝም ቁጭ ብሎ እንዴት አድርጎ እንደሚቅም ነው እንጂ ሲሰማ ሲያልም የነበረው እንዴት አድርጎ እንደሚሰማ ስለዚህ ልቡን ማግኘት አልቻለም ጭንቅላቱን ማግኘት አስተሳሰቡ ማግኘት አልቻለም በዚህ በኩል እውነቱ ነው ፖለቲከኞች ሃይማኖተኞች ቁጭ ብለን ማሰብ ይገባል ህዝብ ካልተለወጠ ህዝብ ካልተቀየረ ልብስ በውሃ እንደሚታጠበው ጭንቅላት ምላስ አንደበት እጅ በእውቀት ይታጠብ በንባብ ይታጠብ በግንዛቤ ይታጠብ አስተሳሰቡ ንግግሩ ተግባሩ ተለወጠ ምን ሊሰራ እንደሚችል አሉ ለምሳሌ እንጠቅሳቸው እነ ጃፓን ብትሄዱ እነ ቻይና ብትሄዱ እነዚህ የበለጸጉት ያደጉት አገሩ ዛሬ ከምድር
ከምድር አልፈው በሰማይ ቤት እንደሚሰራ እቅድ እያወጡ ያሉት እኛ ከዕለት ዕለት ቤት እያጠን በረንዳ ጋር ይሆን እነሱ ማርስ ላይ ቤት እንደሚሰራ እያቀሙ ይሄ የትምህርታቸው ጥራት ውጤት ነው። ደህና መሻችሁ? ኧረ ደህና መሻችሁ? ትምህርት ስንታኔ ነው ያመጣል? በኋላ ቤታችሁ ከገባችሁ በኋላ ባልና ሚስት ተነጋገሩበት። እንደው አስተሳሰብ ተለውጧል፣ ባልሽ ተለውጧል፣ ሚስት ተለውጣለች። ከማግባት በፊት የነበረ አስተሳሰብ ካገባው አንዳንድ እኮ የወንደላ አስተሳሰቡን ይዘለው እኮ ትዳር ሊበጠብጣል እኮ የሚያገረሽ ማታ 4 ሰዓት የሚገባ በኋላ ያስተሳሰብ ያልተለወጠ ነው። ወንደላጤነቱን ያልተው ሁለቱም ማጣቆ የያዘ ጥምር ዜግነት ያለው የወንደላጤነት የባለትዳርነት ማለት ነው። እንዳይነሱ ትምህርቱ አይሰራም ማለት ነው። ትምህርታችን እንግዲህ ያን እናገራለን። የተዘራውን የሚያበቅል እግዚአብሔር ነው። ያቅልላችሁ፣ ለተግባር ያብቃችሁ። እንግዲህ ቀለል አድርገን ትምህርቱን ወደ ትምህርቱ ስንገባ ሙሴ እንደምታውቁት እስራኤልን ከግብጽ መርቶ ከነዓን ለማስገባት የታደለ እጅግ የዋህ ቀና ደግ በ40 ዓመቱ ወደ ግብጽ ተጠርቶ እግዚአብሔር እስራኤልን ከግብጽ ታወጣለህ ብሎ የመረጠው አንደበተ ርቱዕ ያልነበረ እግዚአብሔር እስራኤልን ከግብጽ ታወጣለህ ብሎ ሲልከው ሙሴ እሱ ትልቅ ያለው ምክንያት አቅርቦ ነበር። ጌታዬ አንተ የምትለው ስራ ለመስራት አንደበተ ርቱዕ መሆን ያስፈልጋል፣ ተናጋሪ መሆን ያስፈልጋል። እኔ ደግሞ አንደበተ ድዳ ነኝ፣ አቃንቼ መናገር አልችልም። ስለዚህ አንተ ለሰጠኝ ኃላፊነት አልመጥንም፣ አልበቃም፣ ሌላ ሰው ምረጥ ነበር እግዚአብሔር ደግሞ እኔ አይን የምሰጥ አንደበት የምሰጥ በሴት ማህፀን ልጅ አድርጌ ሰው እንዲወለድ የማደርግ እኔ ነኝ። ስለዚህ አንተ ስራ እሺ ብለህ መሄድ ነው ብሎ አንዲት በትር ብዙ የፈርዖንን መንግስት ለመገልበጥ የፈርዖንን ሰራዊት ከ600,000 በላይ እስከ አፍንጫው የታጠቀውን የፈርዖንን ሰራዊት ባዶውን ያስቀረው ሙሴ በአንድ ዱላ በአንድ በትር ዱላ የሚደባደቡበት ይሄ በትር ነው። በትረ ሙሴ ይባላል። በሙሴ ምን አልኳችሁ? በትረ ሙሴ ይባላል። እና ያችን በትር ነው ያዘ እና እግዚአብሔር እኔ ለዚህ አልበቃም ሲለው ምንድነው እጁ ላይ ያለው በትር ይሻለዋል። በትሩ ጣለዋ። ልክ በትሩን መሬት ሲጥለው የሙሴ ያ ይዞት የነበረው በትር ሙሉ ነው። በኋላ በጅራቱ በኩል ያዘው። በጅራቱ በኩል ሲይዘው መልሶ ወደ በትርነት ተመለሰ። አንድ ምልክት። ሁለተኛ እጁን እሱ ውስጥ አስገባው። በብቱ ውስጥ የእጁን ማለት ሲያስገባው ንጹህ የነበረው እጁ ነጭ ነው። ለምጻም በለጥ ተንጎጉ ወጣች። እጁን እስከ ምን ሆነ? ለምጽ ሆነ። መልሰዋል። ሲመልሰው ተፈወሰና መልሶ ሆነ እንደ ቀድሞ እጁ ሆነ። እግዚአብሔር እንዲህ አለ፣ ልክ በትርህ መጀመሪያ በትር ነበረ፣ እባብ ሆነ። መልሰህ ስታነሳው በትር ሆነ። እጅህ ንጹህ ነበር። ወደ ብብት ስታስገባው ለምጽ ሆነ። መልሰህ ስታስገባው ወደ እጅነቱ ተመለሰ። ልክ በትሩ እባብ እንደሆነው እስራኤል በመከራ ውስጥ ናቸው። እባቡ መልሶ ወደ ብትርነት እንደተመለሰ በመከራ ውስጥ ያሉት እስራኤላውያን ነፃ ታወጣቸዋል። ከፈርዖን ባርነት ከፈርዖን ቅኝ ግዛት አንገታቸውን ደፍተው ተሳቀው ተሸማቀው እኔን ለማምለክ የተሳቀቁበትን ዘመን አንተ ነህ የምታቆመው ብሎ እግዚአብሔር መረጠ። ከዛ በኋላ ሙሴ ቅድም እንደነገርኳችሁ ያችን በትር ይዞ ወደ ግብጽ ሄደ። ያች በትር በኋላ የእግዚአብሔር በትር ዘጸአት 17 ላይ ተመልከቱ። የእግዚአብሔር በትር ተብላለች። ትንሽ በትር ናት። እግዚአብሔር በተናቀ ነገር የተከበረ ነገር ማድረግ ይችላል። ሰዎች ቦታ ባልሰጡ፣ ሰዎች በናቁ፣ ሰዎች እገሌ ለዚህ ይበቃል እንዴ? እገሌ ለዚህ ትበቃለች እንዴ? ይሄ ለዚህ ይሆናል እንዴ? በተባለ ነገር ላይ እግዚአብሔር ለዘላለም ሲነገር የሚኖር ስራ ይሰራል። እግዚአብሔር ትልቅ ስራ የሰራባቸው ሰዎች ጡንቻቸው የፈረጠመ፣ ደረታቸው የሰፋ፣ መልካቸው ያማረ፣ ቁመታቸው መለሎ ሰዎች አይደለም። እዚህ ግባ የማይባሉ ላይን የማይሞሉ እይታቸው ላይን የማይሞላ አፋቸው ስማቸው ለአፍ የማይሞላ ለዚህ አይበቁም የሚባሉ ሰዎችን እየመረጠ ትልቅ ስራ ይሰራል እግዚአብሔር። ምክንያቱም ሰራተኛው ማን ነው? የሚያደርገው ማን ነው? ስለዚህ በትንሽም በትልቅም ስራ መስራት የሚችል ማን ነው? እግዚአብሔር። በዛች በሙሴ በትር በጎይ ሲጠብቅባት በነበረች በተራ በትር የኤርትራ ባህር ተከፈለ። 3 ሚሊዮን እስራኤላውያን በየብስ ተሻገሩ። በዛች በትር አለቱን መጥቶ 3 ሚሊዮን እስራኤላውያን
ንጹህ ውሃ አጠጣ። በዛች በትር ትልቅ ስራ ተሰራበት። እንደነገርኳችሁ እስከ አፍንጫው የታጠቀ በሚገባ የሰለጠነው የፈርዖን ሰራዊት የኤርትራ ባህር በልቶት የቀረው በሙሴ በትር አማካኝነት ነው። ከበትሯ በስተጀርባ ማን ስላለ? እግዚአብሔር ስላለ። ስለዚህ ያ ሙሴ ወደ ህዝቡን ይዞ ወጣ። ደብረ ሲና ወጥቶ ታቦቱን ተቀበለ። እግዚአብሔር ግን ለሙሴ አንድ መመሪያ ሰጥቶት ነበረ። ህዝቡና እኔ የምንገናኝበት የመገናኛ ድንኳን ስፋ ብሎት ነበር። ድንኳን ይባላል። ድንኳኑ ግን ሲጠራ ምን ተብሎ ነው የሚጠራው? የመገናኛ ድንኳን ይባላል። የድር ድንኳን ይባላል። ለማውል ጊዜ የድር ድንኳን ምንድነው? ለሬሳ ሰው ሲሞት የሚቀበር የሚተከል ማለት። ይሄኛው ድንኳን ግን ደብተራ ዘመርጡል የመገናኛ ድንኳን። ደብተራ ማለት ድንኳን ማለት ደብተራ ማለት ምን ማለት ነው? ንገሩኝ እስኪ። ደብተራ ሲባል ሰምታችሁ ታውቃላችሁ? ምንድነው? አይዟችሁ አትፈሩ። በየመን ቡና ስትጠጡ ታወሩት የለን? ታወሩት እዚህ ጨዋ መስላችሁ የምትታዩ የቡና መጠጫችሁ አይደል እንዴ? እንቅፋት በመታችሁ ሾህ ወጋችሁ ቁጥር በቄቱ ረዴት ባጣ ቁጥር ደብተራ ዝወቢ ነው። እንድትዙ ማለት ተወዱ የለን? ደብተራ ማለት ድንኳን ማለት ነው። እየሰማችሁ ነው? ምን ማለት ነው? እመቤታችን ደብተራ ትባላል። ድንኳን ማለት ነው። የኛው የሙሴማውን ደብተራ ዘመርጡል የመገናኛው ድንኳን ነው። ይቺ የሙሴ ድንኳን ስትሰራ የሚገርማችሁ ነገር እንደው በዘመኑ ቋንቋ ስንገልጠው ሙሉ ዲዛይኗን ያወጣት ዲዛይን ያደረጋት ማን ነው? ራሱ እግዚአብሔር። ስፋቷን፣ ጥበቷን፣ መቅደሱ ቅድስቱ ስንት ክንድ መሆን እንዳለበት፣ ቅኔ ማህሌቱ ስንት ክንድ መሆን እንዳለበት፣ ዙሪያው ስንት ክንድ መሆን እንዳለበት፣ መጋረጃዎቹ ከምን አይነት ቁሳቁስ መሰራት እንዳለባቸው ሙሉ ዲዛይን የሰራው ማን ነው? እግዚአብሔር። አርአዮ ለሙሴ ግብራ ለደብተራ ዘከመ ይገብራ፣ እንዴት አድርጎ እንደሚሰራ እግዚአብሔር ስሩን። እኔው ዛሬ አሁን አንዳንድ ህንፃ ሲሰራ በህንፃው ላይ ዋናው ባለሙያው አይደል? ባለሙያው ታውቃላችሁ፣ በትምህርት በተማረው መሰረት ህንፃውን ይስልና ያወጣና ለማን ይሰጣል? ለጉልበት ሰራተኞች ይሰጣል አይደል? በነገራችን ላይ 21ኛው መቶ ክፍለ ዘመን በእውቀት የሚኖርበት እንጂ በጉልበት የሚኖርበት አለ። አሁን እኛ አቅም ስላነሰን ገና በጉልበት ነው የምንኖረው። በአህያ ጤፍ ተጭኖ ሲል በየመንደሩ ታያላችሁ። አህዮች መከራ ያሉ። በሌላ ሀገር አህዮች መብታቸው ተከብሮላቸው ሳራቸውን እየጋጡ ላጥ ብለው እድሜያቸው ሲያልቅ ነው የሚሞቱት። እኛ ሀገር አጣጥሮ መከራውን አይቶ ምክንያቱም የጭንቅላታችን አለመለወጥ እንኳን እኛን አህዮቹን ጎዳቸው። በጣም ነው ማለት። በሬውን ተመልከቱ። አርሶ አፈር ግጦ ሲደክመው እንደገና መጥቶ ደግሞ እኛን ግጠዋለን ቀጥለን ደግሞ እንዴት በ21ኛው መቶ ክፍለ ዘመን እንደሰው በበሬ ያንሳ? የመጨረሻው ውደት እኮ ነው የሚመናል። እንደው የተማራችሁ ሰዎች እናንተ ነው የምናገረው። እንዴ በ21ኛው መቶ ክፍለ ዘመን እኮ ሴት እንስራ በጀርባዋ ተሸክማ ውሃ ትቀዳለች እኮ በገጠር። ዛሬ እዙ ሱሉልታ ብትይዙ ቅርብ ደዋዩ አትራው ከዋና ከተማችን ጫፍ ላይ ወገኖቻችን ውሃ በእንስራ በጀርባ ገራን ተጥሎ መከራቸው ነው። አዳበሻ ዲያስፖራ ይባላል። መቼም ጅላጅል አይጠፋም። ምን እንደሚያለው ታውቃላችሁ? ውሃ በእንስራ ተሸክማ ሴትዮዋ ስትል ካጠገቧ ሆኖ ፎቶ ተነስቶ አሜሪካ ይዞ ሄደ። ውርደቱ ሰው ተሸክሞ ሄዳል አሜሪካ። ሀፍረቱ ተሸክሞ ሄዳል። አንገቱን ደፍቶ እንስራው ከጀርባዋ ወርዶ ውሃ በቧንቧ ወደ ቤት እንዴት እንደሚገባ መምከር ሲገባው ውርደቱን አሜሪካ ተሸክሞ ሄዳል። ይገርማቸው። ግድግዳ ላይ ለጥፎ እኛ ጋር ውሃ በእንስራ ነው የሚቀደው። ገና ዝናችሁ ነው እንደፈረዱ እርግጠኛ ሆነ። ስለዚህ ይሄ በእስራኤላውያን መካከል ቅድም እንዳልኳችሁ ይሄ ደብተራው ድንኳን የእመቤታችን ስያሜ ነው ብያችሁ በአንድ በኩል፣ በሌላው የመገናኛ ድንኳን። ደብተራ ማለት በቤተ ክርስቲያናችን ቋንቋ ሊቅ ነው፣ አዋቂ የተማረ ማለት ነው። አንዳንድ አጭበርባሪዎች፣ አታላዮች ኮከብ እንቆጥራለን ሀብት እናበዛለን። እኔ እንደው እናንተም ጅልነት በጣም ይገርመኛል። እኔ ቡትቶ ለብሶ ሰውነቱ የሸተተ ቆሻሻ ሰውዬ እንዴት ገንዘብ ያበዛልኛ ብላችሁ ታስባላችሁ? የራሱ ልብስ አይቀይር መጀመሪያ ገላውን አይታጠብም
የእናንተ ጅልነት ተጠቅሞ ያጭበረበራችሁ እኔ እሱ ልጣት ይገርመኝ የእናንተ ጅልነት ማብሮ እንደሚገርመኝ ማለት ስለዚህ ደብተራ ማለት በቤተክርስቲያናችን ቋንቋ የተማረ አዋቂ ማለት ነው በጥንት ጊዜ ከትምህርት ቤት የሚጠፉ አቋቋም ቤት ይገባሉ ቅኔ ቤት ይገባሉ ትርጓሜ ቤት ይገቡና ትምህርቱ ቢሲላቸው አቋርጠው ወደ ምን ይሰማራ ወደ ጥንቆላ ይሰማራ ጥንቆላ ምንም ጥሩ ገማች መሆን ነው የሆነቱን ለመናገር ለእናንተ ጋር ጣርጎ ለመብላት እኔ ከበቂ በላይ መገመት የምችል ሰው ነበርኩ እግዚአብሔር ስለምፈራታቸው ነው ወረቴ ጣውቃይ ደግሞ ደፋና ገማች ነው እንዴ ሰውየው ምንድነው ኮከብ ቆጣሪው መጥቶ እንደዚህ ነው አንተ ጠይም ፈታቶን ይምረዋል ሰው ለካ ዳጋጠን ከጠይም ሰጋ ተጣልቷል ሰው አጋጣሚ እኮ ምንም እኮ ቆጣይ ጠይቅም ይሄ ሰውዬ ለየመንገሩ ያወራል እንዴ ደብተራ ገለ እኮ ነገሩኝ ምን ነው እንደዚህ ኩኝ ነበር ያ ጅል የነዛው መረጃ ብዙ ሰው ያቀልጥና ደብተራው ኪሱ እየሞላ ሰው ነፍሱ እየተራቆተ ገንዘቡ እያለቀ ባዶ ይሆናል ስለዚህ ደብተራ በቤተክርስቲያናችን ትልቅ ሙያ ነው ድብትርና ትልቅ ሙያ ነው እንደው ወዶቱ አሁን ጊዜ ስለሌለ ነው እንጂ ቅኔያቸውን ብትሰሙት ደብተሮች የተቀኙትን ዜማቸውን ትርጓሜያቸውን ብትሰሙት እጅግ ቁጭ ብል የሚያደርጉ ምሁራን ናቸው እና አጨባሪ አታላዩ ብዙዎች በስሜ ይመጣሉ እንዳለው ክርስቶስ በሊቃውንቱ ስም የመጡ በየሰፈር የሚልከሰከሱትን የኮከብና የጨረቃ ጥገኞችን እያያቸው በእውነቱ ስም ባታጠፉ ጥሩ ነው ያጥናቂዎችም ደብተራ እንዲያርጉ መንፈሱ አሁን ደግሞ ይመጣ ደግሞ መንፈሱን ትምብሏል ይባላል ይግርም ይለኛል የጠቅላላ እንደ አጥማቂዎቹ እኮ ጠቅላላ 120 ሚሊዮን ኢትዮጵያ ህዝብ ወጥ ሰይጣን ተከፋፍሎ ይዞታል በቃ ምንም ቆራቢ የለም ምንም የለም ይሄን ሰይጣን ይሄንን መብት መስጠት ጥሩ አይደለም ነው የተዋረደ ቀራሪ የተቀጠቀጠ ድራሹ የጠፋ አቅም የሌለው ኃይሉ የተነሳበት በመስቀል ስናማትበት አፈር ድሜ የሚገባን ሰይጣን ይሄን ያህል አጋኑ ዓለም ላይ ቦታ ሰጥቶ መስራት የሆነቱን ለመናገር ጥሩ አይመስለኝም እኔ ስለ ቆሻሻው ብዙ ከማውራት ንጹህ አድርጎ ማሳየት ጥሩ ቢመስለኝ ዮሐንስ አፈወርቅ ስለተሸነፉት አትንገረኝ አለ ስላሸነፉት ንገረኝ የተሸነፈ ብዙ ሞልቷል ስለተሸነፉት አትንገረኝ አለ ስላሸነፉት ንገረኝ ድል ስላደረጉት ንገረኝ አለና እንግዲህ ሙሴ ይሄ ደብተራ ቅድም እንደነገርኳችሁ ድንኳን ነው እንደዛ ነው ቤተክርስቲያን ማለት ነው በነገራችን ላይ በቤተክርስቲያን በሃይማኖታችን በመጽሐፍ ቅዱሳችን ሶስት አይነት ያምልኮ ቦታዎች አሉ አንደኛው የሙሴ ድንኳን ነው የመጀመሪያው ነው ሁለተኛ ሰሎሞን የሰራው ልክ ድንኳን ወደ ቤተ መቅደስ ወደ ህንጻ እንዲቀየር የተደረገው በሰሎሞን ዘመነ መንግስት ነው ሶስተኛው ደግሞ ዛሬኛ የምንሰራቸው አብያተ ክርስቲያናት አሉ ቤተክርስቲያኑ አይታችሁ እንደሆነ ውስጡ ሶስት ክፍል ነው ያለው መቅደስ አለው ቅድስት አለው ቅኔ ማህሌት አለው መቅደሱ ቅዳሴ ካህናቱ የሚቀድሱበት ቅድስቱ ስጋው ደግሞ የምንቀበልበት ቅኔ ማህሌቱ ደግሞ መሪጌቶቹ መዘምራኑ ማህሌት የሚቆሙበት ቅኔ የሚቀኙበት ምስጢር የሚፈስበት ቦታ ነው አራተኛ ደግሞ አውደ ምሕረቱ እነዚህ አራቱ መቅደስ ቅድስት ቅኔ ማህሌትና አውደ ምሕረት አራቱ አንድ ላይ የአምልኮት ቦታዎቻችን ናቸው የምስጋና ቦታዎቻችን ናቸው የማስተማሪያ የመስበኪያ ቦታዎቻችን ናቸው እንግዲህ አምስተኛ ቢሮ ተፈጥሯል እሱ እግዚአብሔርም ያማናቀው ምን በኋላ ይመጣ ነው እሱ ሌላ ጊዜ እናወራበታለን የቁሳቁስ ከመጣ ገንዘብ ከመጣ በኋላ ያ በይሁዳ በኩል የቀጠለ ሐረገ ትውልድ ነው እሱ ሌላ ቀን እናወራለን አያገባም ደህና ዋላችሁ እየሰማችሁ ነው ስለዚህ ሙሴ ድንኳኑን ይተክላል ይሄ ድንኳኑ ከተሰራ በኋላ ድንኳኑ የሚሸከመው ነው እስራኤል እንደምታውቁት 40 ዘመን ነው የተጓዙት ሀገራቸው ለመግባት በምድረ በዳ በኩል እየተጓዙ ማለት ነው እና 40 ዘመን ሙሉ ድንኳኑ ከከተማ ወጣ ቅድም እንደነገርኳችሁ ወነሳ ሙሴ ሃይማኖቱ ድንኳኑ ወስዶ ወተከለ አፋ ሩሁቀ ምትይል ከከተማ ወጣ አድርጎ ከሰፈሩ ወጣ አድርጎ ይተክለዋል ምኑን የት ይተክለዋል ከከተማ ወጣ አድርጎ ከሰፈሩ ወጣ ለምሳሌ እስራኤል የሰፈሩት እዛ አካባቢ ከሆነ ድንኳኑ የሚተከለው ከሰፈር ወጣ ብሎ ምክንያቱም እዛ ድንኳን ውስጥ ምን አለ ታቦቱ አለ በደብረ ሲና እግዚአብሔር የሰጠው ታቦት እዚያ ቤተ መቅደስ ውስጥ ነው የሚቀመጠው በእውነት ገጠር ብትሄዱ ዶከስከ ኤርትራ ጀምሮ በትግራይ በጎንደር በጎጃም በሰሜን በደቡብ በምስራቅ ኢትዮጵያን ብትዞሩ አብያተ ክርስቲያናት በጠቅላላ ከሰፈር ውጭ ነው ታይታችኋቸው ገጠር ያደጋችሁ ታውቁታላችሁ ቤተ ክርስቲያን አካባቢ ሰፈር አይመሰረት መንደር አይመሰረት ምክንያቱም በመንደሩ ብዙ ነገር ይከናወናል ብዙ ጉዳይ ይፈጸማል ዛሬ
የከተማ ቤተ ክርስቲያናታቸው እንደሆነ ከተማው ዘው ቤተ ክርስቲያኑ በር ላይ ቁሳቁስ ይሸጣል ምን ይሸጣል አሁንማ አመት በዓል ሲመጣ አይታችሁ እንደሆነ እንደው ከቃለ እግዚአብሔሩ ከሚጸልየው ጸሎት ይልቅ የሚለመነው ልመና የሚሸጠው ቁሳቁስ ቤተ ክርስቲያኑ የሄዱት መርካቶ ብለን እስከምንጠይቅ ድረስ ያስደነግጣል በጥንት ጊዜ ክልክል ነው ታቦቱ ሲዞር ራሱ 2000 ግን ረጅም ህዝቡ በርቀት እንዲከተል የታዘዘው ታቦቱ ሊከበር ይገባል ምእመናን ዛሬ እያጋጠሙን ያሉን ፈተናዎች ከሶስት ከአራት ነገር የሚመጡ ናቸው ብያስ አንደኛ ከድፍረታቸው ዛሬ እኔ ወደ በየቲክቶክ ተሰሙታላችሁ እናንተ በየዩቲዩብ ተሰሙታላችሁ እመቤታችን ላይ የሚቀረሸው ቅርሻት እንኳን ጦርነት እሳት ከሰማይ ዓለም መዝነቡ አዲስ ኪዳን በመሆኑ ነው ለምንለው ታቦቱ ላይ በክርስቶስ ላይ በቅዱሳን ላይ በጻድቃን ላይ በመጽሐፍ ቅዱሱ ላይ የሚፈጸመው ቧል ፌዝ ቀል ስድብ ጥላቻ ዋጋ ያስከፍላል አያችሁ ሙሴ ድንኳኑን ወስዶ ከሰፈሩ ምን አደረገው ራቅ አርጎ ወጥ አርጎ ተከለው ምክንያቱም ቀጥሎ ምን አለ ወቆነ ሁሉ ዘይሐስሶ ለእግዚአብሔር የሐውር አፍአ እምትይንት እግዚአብሔርን የሚፈልግ ሁሉ ከሰፈር ወጥቶ ድንኳን ወደ ተተከለበት ወደ ውጪ ይሄድ ነበር ማንን የሚፈልግ ጮክ ብላችሁ ነገሩ ማንን የሚፈልግ ወዴት ይሄድ ነበር ከሰፈር ወጥቶ ወዴት ይሄድ ነበር ወደ ድንኳኑ ይሄድ ነበር ጥንታውያኑ የተዋህዶ ሊቃውንት ገዳማቱን የመሰረቷቸው ተመልከቱ ማንኛውም የኢትዮጵያ ገዳም ከከተማ ጋር የተቆራኘ ታላቁ ገዳማችን ደብረ ሊባኖስ አሁን ቅርብ ጊዜ ከተማው እየቀረበ ትንሽ የከተማ ናት እየቀረበ ዝቋላን ተመልከቱ 3 ሰዓት ዳገቱ የሚወጣው እነ ማህበረ ስላሴ እነ ዋልድባ እነ ደብረ አባይ ሌሎችም ጥንታውያኑ ገዳሞቻችን እነ ራማ ኪዳነ ምህረት በኤርትራም በኩል ያሉ እነ ደብረስ ብዙ ገዳማት በዛም በኩል ያሉ ስለዚህ ገዳማቱ ትልልቅ አድባራት በጠቅላላ ከከተማ ከህዝብ ወጣ ያሉ ናቸው ጸበል ውጭ ነው የሚያድረው አይደል ታስታውሳላችሁ የጸበል ቃየት ነው የሚያድረው አቤት ውጭ ነው የሚያድረው አይደል ለምንድን ነው እቤት ውስጥ የሚፈጸመው ነገር አይታወቅም ለምሳሌ ቤቱ ስለማርያም ላይ ሰቆቆ ከስርጫት እንዲቅም ጀግና እኮ ይሆናል የቢራ ጠርሙስ እንትን ሐሺሽ እኮ የሚቅም ነው የሚያጭስ ነው እኮ ይችላል እመቤታችን እዛ ላይ ቁጭ ብላ ያን እንድትታጠን በእውነት ይሄ በጣም ነውር ነው አክብሮት ይገባል ትልቅ ሰው እንኳን ቤታችን ስንጠራቆ እንደው ማንፈልጋቸው እቃዎች እንኳን ቢኖሩ ወደ ጓዴ ይከተታሉ እንዳያቸው ስለዚህ ይሄ ሙሴ ድንኳኑን ከከተማው ከሰፈር ውጪ ወደ አድርጎ ተከለው ድንኳኑ እዛ ውስጥ ምን አለ ብያቸዋለሁ ታቦቱን ጨምሮ ነዋያተ ቅድሳት አሉ መስዋዕት የሚሰዋባቸው አሉ ያ ድንኳን የእስራኤላውያን የእንባ ማፍሰሻ የቁስል መፈወሻ የስብራት መጠገኛ የጎደለ መሙያ ፈርዖንን ያህል ጠላት ተነስቶባቸው በምድረ በዳ እየተጓዙ መና ከሰማይ እየወረደ ውሃ ካለት እየፈለቀ በየመንገዱ አሕዛብ እያሳደዷቸው እየተዋጓቸው የምድረ በዳው እባቡ ይንጡ እየተዋጋቸው ይህ ሁሉ እየተፋለመላቸው ያለ ጋርዷቸው ያለው ማን ነው እግዚአብሔር ደግሞ የሚያነጋግር በምን ውስጥ ነው በድንኳን ውስጥ ነው ድንኳኑ ማለት ቤተ መቅደስ ማለት ስለዚህ እግዚአብሔር ታቦቱን ማነው ድንኳኑን ከሰፈር ወጣ አድርገህ ተከለው አለ ከዛ ድንኳን ውስጥ እንግዲህ ቅድም እንደነገርኩ ታቦቱ አለ ማንንም ሰው እግዚአብሔር ለማግኘት የፈለገ ወዴት ይሄዳል ወደ ድንኳኑ ይሄዳል እዛ ሄዶ እንባውን አፍስሶ ይመጣል ጸሎቱን ጸልዮ ይመጣል ጥያቄውን አቅርቦ ይመጣል በዚህ በኩል ሀገራችን የተባረከች ሀገር ናት ዛሬ ሰው ይጨንቀው እንባውን ማፍሰስ ጥያቄውን መናገር ብሶቱን መተንፈስ ለሰው የማያወራው እየየብሎ ማልቀስ እንኳን ቢፈልግ ብዙ ቤተ ክርስቲያናት አሉ እዛ እንደው ጥጉ ሂደን ዛኔ ጋር በቁጭ ብለን እንባችንን አፍስሰን ብለን እንመጣለን ዛሬ ትልልቅ ሆቴሎች አሉ አይደል ሆቴሎች መሳቂያ እንጂ ማልቀሻ የላቸውም ታውቃላችሁ እንኳን ልታለቅሱ ቆሻሻ ልብስ እንኳን ለብሳችሁ ብትሄዱ የት ልትገባ ነው እግዚአብሔር ግን ቆሻሻ ለብሳችሁ እየነፈረቃችሁ በእንባ ተጠምቃችሁ ቆሳሳችሁ ብትመጡ ከየት መጣ ሳይሆን የሚለው እግዚአብሔር እንኳን ደህና መጣ ቤተ ክርስቲያን እንባ ማበሻችን ናት
ብሶት መተንፈሻችን ናት፣ የቁስላችን መፈወሻ ናት። ያቺ ድንኳን የቤተክርስቲያን ምሳሌ ናት። ስለዚህ ዛሬም አባቶቻችን ያን ይዘው አብያተ ክርስቲያናቱን ገዳማቱን እየሰማችሁ ነው አድባራቱን ወጥ አድርገው ነው የተከሏቸው። ይሄ በአሁን አንዳንድ አብያተ ክርስቲያን አዲስ አበባ አይታችሁ እንደሆነ ወጡ ይሸጣል። ይገርማችሁ አይታችሁ ብዙ ወጡ ሰፈር የሚሰራው ወጥ ቤተክርስቲያኑ እስከሚሸጥ ድረስ በጣም ተጠጋግቷል። ይሄ በጣም ትክክል አይደለም። እንደው በተቻለ መጠን አብያተ ክርስቲያናት ብቻቸውን መቀመጥ ያለበት በገጠር ጭው ባለ በረሃ የለመለመ ዛፍ የበዛበት ቦታ ካያችሁ እዛ ቦታ ምን አለ ማለት ነው? ቤተክርስቲያን አለ ማለት ነው። ቤተክርስቲያኒቱ እንደው የተፈጥሮን የመሬቱን የሥነ ምድሩን አስተዳደር ሳይቀር ነው ያሳደገ። በገጠር በበረሃ ትልልቅ ዛፍ ካለ ትልልቅ ጫካ ካለ እዛ ውስጥ ቤተክርስቲያን አለ ማለት ነው። ልክ እዛ ገብታችሁ ይሄ ጉልላቱ ሻሻሻሻ ስታስቱ እንደው እንዴት ደስ እንደሚል እንዴት እንደሚከብ ረዴታ። ዛሬ አብያተ ክርስቲያን ስትመጡ መቼም ድህነቱም ይዞን ሱቅ ዙሪያውን ተገጠገጠባቸው። ሱቁ እዛ ዞር ስትሉ ቦርሳቸው ነው ትዝ የሚላቸው እግዚአብሔር አይደለም። ምክንያቱም የሚገዛ ቃዛለ እግዚአብሔር ከማስታወስ ይልቅ ሱቁ ቦርሳ የምናስበውና በእውነት ይሄ ወደፊት ድህነታችን ሲለቀን ወዳችን ሲሞላ እናስተካክለዋለን። እስከዛው ዕድሜ ይስጠን እግዚአብሔር ሰላም ይስጠንና ዙሮ ድንኳኑ የተተከለ ከሰፈር ውጪ ለምን ውስጡ ንዋያተ ቅድሳት ስላሉ እግዚአብሔር የሚፈልግ ሰው ደግሞ ድንኳኑ ወደ ሰፈር ሳይሆን የሚመጣው ፈላጊው ሰው ወዴት ይሄዳል? ወደ ድንኳኑ ይሄዳል። ምዕመናን ታሪኩ ይሄ ኦሪት ዘጸአት ምዕራፍ 33 ላይ ተጽፎላችሁ ሙሉ ብታነቡት ብዙ ትምህርት ይሰጣል። እኔ ግን እንደው ጠቅለል ለማድረግ ያህል ምዕመናን ከሰፈር መውጣት አለብን። ከግል አመለካከታችን መውጣት አለብን። ሰፈር የተባለው ጥላቻ ነው። ሰፈር የተባለው ክፋት ነው፣ ተንኮል ነው፣ ቂም ነው፣ በቀል ነው። ለምሳሌ ዛሬ የነነዌ ጾም ናት። ትናንትና ጀምረን እየጾምን ነው። የዛሬ 2400 እና 500 ዓመት ገደማ ነነዌ በምትባል ሀገር በበለጸገች በሰለጠነች በተገነባች ሁሉ የምግብ የልብስ የመጠለያ ችግር በሌለባት ህዝቡ ጠግቦ በልቶ ጠጥቶ ዘፍኖ ጨፍሮ የሚኖርባት ሀብታም ከተማ ነበረች። ከተማዋ ያቺ ታላቅ ከተማ ስልጣኔዋ፣ ብልጽግናዋ፣ ሀብቷ፣ ግንባታዋ የሁሉ ነገር መሟላት ለኃጢአት አጋለጣቸው፣ ለክፋት አጋለጠ፣ ከእግዚአብሔር ለያቸው። ነገር ግን ምዕመናን እነዚህ ሰዎች ለኃጢአት የተጋለጡት አውቀው አይደለም፣ በአስተማሪ ጥረት ነው። የሚነግራቸው አጥተው ነው። ስለዚህ እግዚአብሔር ምን አደረገ? የሚነግራቸው አጥተው አስተማሪ አጥተው ስለሆነ አስተማሪ ዮናስን ላከ። ዮናስ እዛ ደርሶ ኧረ ይህች ሀገር ትትገፈታ እስከነሰሩት እስከ 3 ቀን ድረስ ንስሐ ካልገባችሁ ካልተመለሳችሁ ከተማዋ ትገለበጣለች፣ ትጠፋለች፣ ትነዳለች፣ ትቃጠላለች ብሎ አስተማረ። ረጅም ሰዓት አስተማረ አይልም፣ ጥቂት ነገር ነው የተናገረው። ነገር ግን ጆሮ የተከፈተለት ሰው፣ ልቡ የተዘጋጀለት ሰው፣ እግዚአብሔር ዳን ያለው ሰው በትንሽ ነገር ይድናል። ወዲያው ህዝቡ ሰማና ደነገጠ። ወሬው ተያይዞ ከማን ዘንድ ደረሰ? ስልምናሶር ከሚባለው ከነነዌ ንጉሥ ዘንድ ደረሰ። ኧረ ንጉሥ የምታስተዳድራት ከተማ የምትገዛት ሀገር ህዝብ ሊያልቅ ነው፣ ከተማ ልትወድም ነው፣ ልትገለበጥ ነው፣ ቶሎ ንስሐ ግቡ እያለ የሚያስተምር መጥቷል የሚል መልእክት ደረሰው። ለማን? ለንጉሱ። ንጉሱ ወዲያው አዋጅ አወጣ። ከዛሬ ጀምሮ ለ3 ቀን የሚገርመው ጥጃ ጡት እንዳይጠባ ሰምታችሁኛል። ከብቶች ወደ ሳር እንዳይሰማሩ ያገባችሁ ሙሽሮች ካላችሁ ከጫጉላችሁ ውጡ፣ ማቅ ልበሱ፣ አመድ ነስንሱ፣ እንባችሁን አፍስሱ፣ ወደ እግዚአብሔር ጩሁ፣ ልንጠፋ ነው ልናልቅ ነው ብሎ ንጉሱ አዋጅ ነገረ። እንግዲህ ልባም መሪ፣ ልባም አባወራ፣ ልባም ሾፌር፣ ልባም በየተሰማራንበት የሥራ መስክ ያለን ኃላፊነት ላይ ያለን ሰዎች ለምናስተዳድረው ህዝብ፣ ለምናስተዳድረው ቤተሰብ፣ ለምናስተዳድረው ልጆቻችን፣ ላሳፈርነው ህዝብ ኃላፊነት አለን። ዶክተሩ ለሐኪም ቤት በሽተኞቹ መሪያቸው ነው። ሾፌሩ ላሳፈራቸው ሰዎች መሪያቸው ነው። ካህኑ ለሚያስተዳድራቸው ምዕመናን መሪያቸው ነው።
ባል ለቤተሰቡ መሪ ነው ኃላፊነት ሊሰማው ይገባል ወዳው የንጉስ አዋጅ ነው ረዘመ ብሎ ያሳጥሩት አጠረ ብሎ ያስረዝሙትምና ወዳው የነነዌ እህት ማቅለበሰ አመርነሰነሰ ማቅለበሰ እንባውን አፈሰሰ ጮኸ እግዚአብሔር የተቃጣውን ማት መለሰው ነነዌ ከእሳት ተረፈች ነገር ግን ነነዌ ከእሳት የተረፈችው እግዚአብሔር ቸር ስለሆነ ብቻ አይደለም ቸርነቱን የሚፈጽምበትን መንገድ ያስተካከሉ ሰዎች ስለተገኙ ነው የተመለሱ ሰዎች ስለተገኙ ነው ዛሬ ለሚነደው እሳት ለሚፈሰው ደም ለተፈጠረው ችግር ከጓዳችን ከማጀታችን ጀምሮ ከቢሮአችን ከሱቃችን ከተዳራችን በእነዚህ ሁሉ የምንፈጽማቸው ወንጀሎች ተጠራቅመው የመጣ ውጤት ነው ስለዚህ ከዛ ወጥተን ቀደም እንዳልኳችሁ እግዚአብሔርን ያፈለገ ከሰፈር ወዴት ነበር ብያችኋለሁ ወደ ድንኳን በድንኳን ውስጥ ማን አለ እግዚአብሔር አለ እኛ ከሰፈር መተን አሁን የተሰበሰብነው በድንኳኑ አጠገብ ነው በቤተ ክርስቲያን ውስጥ ነው እዚህ ማን አለ እግዚአብሔር አለ እዚህ ማን አለ ችግር የሚፈታው አምላክ አለ እዚህ ማን አለ የሚያይ የሚሰማ ጆሮ ያለው አምላክ ፈራጅ አምላክ ይቅር ባይ አምላክ የነደደውን የሚያበር የተቆረጠውን የሚቀጥል የተበላሸውን የሚያስተካክል የጠፋውን የሚመልስ አምላክ አለ ስለዚህ ይሄ ሊሆን ግን ከሰፈር መውጣት አለብን ኢትዮጵያውያን ድሮ በሀገር ፍቅር ነበር የሚታሙት ዛሬ የሀገራቸው ፍቅር ወደ መንደር የልቡናቸው ፍቅር ወደ አፈር ወደኔ መንደር ወደኔ ጎጥ ወደኔ ስፍራ ማለት ብዙ ቦታ ከእኔ እንደው በቀደም አንድ ቦታ ሄጀንም እብደት በህብረት የሚል አንድ ፕሮግራም ላይ ተሳትፌ ነበርና እኔ ከዛ በፊት የዛሬ 4-5 ወር ተናግሬ ነበር እኔ ኢትዮጵያውያን እኔ ተመካክሮ መነገር ሲገባ እንደሰው ተመካክሮ ያብዳል እኔው ተመካክረን ያብዱ መሰለኝ አንዳንድ የምሰማቸው ነገሮች እንደሰው ተመካክሮ ያብዳል እንደ ተመካክረን እንውደቅ ብሎ እንዴት ተመካክረን እንጥፋ ብሎ እንዴት የትም ከመቀሌ እስከ ሶማሌ ከሐረር እስከ ጎንደር ከጋምቤላ እስከ ሞያሌ ድረስ መቶ ኢትዮጵያ በቋንቋ ቢለያይም እናጥፋ በሚለው ተስማምቶ ትልቅ አደጋ ውስጥ ያለ ነገር ግን እግዚአብሔር ይመልሰዋል አይመልሰውም ይለውጠዋል አይለውጠውም በእርግጠኝነት ነግራችኋለሁ ይቀይረዋል እግዚአብሔር ይለውጠዋል እግዚአብሔር ነገር ግን እግዚአብሔር እንዲለውጠው በመጀመሪያ ማን መለወጥ አለበት እኛ መለወጥ አለብን ከሰፈሩ እንውጣ ወቆን እግዚአብሔር የሚፈልግ ሁሉ ከየት ይውጣ ይላል ከሰፈሩ ወደ የት ወደ ድንኳን ቤተ ክርስቲያን ሰፈር የተባለው የምትጠጡ እነዛብ ያላችሁ እናንተ መጠጥ ቤት ነው ሰፈር የተባለው ጫት ቤት ነው ሰፈር የተባለው ጠንቋይ ቤት ነው ሰፈር የተባለው ከጠንቋይ ቤት ውጡ ከመጠጡ ውጡ ከጫቱ ውጡ ከሲጋራ ውጡ እንውጣ ከመቀኝነቱ ከክፋቱ ከጠንቆሉ ከሐሜቱ ከጥላቸው እንውጣ ዛሬ ባንደበታችን የስንቱን ዘራፋታ የስንቱን ህይወት አበላሸ የስንቱን ህይወት አጨለምን ይሄ ሁሉ ከተቀየረ እግዚአብሔር ነነዌን ከጥፋት ያዳነ እግዚአብሔር ዛሬ አለ የለም ዛሬ አለ የለም አለ ያቺ ተጣፋለች የተባለችው ከተማ መልሳ በመሪዋ ልባምነት በህዝቧ እሽባይነት መሪዋ ጥሩ ነበረ ጥሩ ተናጋሪ ጥሩ ሐሳቢ ነበረ ጥሩ ሐሳቢ ሆኖ ለህዝቡ አስቦ እንመለስ እንጸጸት እናልቅስ በማለቱ ህዝቡም ሰሚ ጆሮ ስላለው ንጉሱ ተሰሚ ስለነበረ የንጉሱ ተሰሚነት ተወዳጅነት የህዝቡ አስተዋይነትና ተቀባይነት ያችን ታላቅ ሀገር ከውድቀት አንስቷታል ከመንደድ ከመውደብ አጥፍቷታል መልሷታል ስለዚህ ዛሬ በየመድረኩ ያላችሁ በመንፈሳዊው በዓለማዊው ኃላፊነት ላይ ያለን ሰዎች ኃላፊነታችን እንውጣ ከሰፈር ከመንደር እንውጣ አሁን እየፈጸምነው ያለው ወንጀል እየፈጸምነው ያለው ስህተት ሌላውን ብቻ አይደለም ራሳችንን ጭምር የሚያጠፋ ብዙ ጊዜ እኔ ሲወራ ሰማለሁ በሚዲያው ላይ ኢትዮጵያን አብረን መኖር አለብን ይሉና ምሁራን ይላሉ ተዋልደናል እኮ ተዛምደናል እኮ ይሄ ብሔር ከዛ ብሔር ተጋብቷል እስላም ከክርስቲያኑ ተጋብቷል እዚህ ሀገር ምን ያልተዋለዳለ እኔ ደግሞ አልቀበል የሚገርማቸው በኋላ ቤታችን ለው ታሙኛላል አሁን ዝም ብላችሁ ስሙ እኔ አልቀበል ምክንያቱም አብረን የምንኖረው ስለተጋባን አይደለም መለያየት እንዳንችል መልካም ምድሩ ስላልመሰፈ የፖለቲከኞችን መረዳት አለባቸው
መገነጣጠል አንችልም። የማንችለው ስለተዋለድን አይደለም። መልክዓ ምድሩ አይመችም፣ አይችልም። አብራችሁ ኑሩ ብሎ እግዚአብሔር ከሰማይ ከምድር መሬቱ ፈርዶብናል። ተስማምተን ተዋደን አፈሩ ሳይበላን አፈሩን እንብላው፣ ስንዴ እንዝራበት፣ አትክልት እንትከልበት። በእውነቱ ኢትዮጵያን የመሰለ ለም መሬት ይዞ ተራቡ መባል ነው ውርደት አይደለም ወገኖቻችን። እኔ ብዙ ያልዞርኩበት ዓለም የለም፣ ብዙ ሀገር ዙሪያለሁ። በእውነት አየራቸው የተበላሸ መሬታቸው የተበላሸ፣ በክረምት ብትሄዱ ብርዱ መከራ፣ በበጋ ብትሄዱ ሙቀቱ መከራ። እኛ ሀገር እኮ ድህነታችንን አይቶ እኮ የሸሚዝ ዓመት ይለበሳል ምእመናን። ዓመት በየቀኑ ይቀየር ይባል። እንደው በብርድ ጊዜ የብርድ ልብስ ልበሱ፣ በሙቀት ጊዜ የሙቀት ምግብ ልብስ ልበሱ ይባል። የሚሞቅ ምግብ ተመገቡ ይባል። ምን ይውጣን ነበር? የት እንገባ? እግዚአብሔር ከሰማይ ድካማችንን ድህነታችንን ስላየ ማሞቂያውን ማቀዝቀዣውን ኦፍ የሚያደርገው ማን ነው? ኦን የሚያደርገው ማን ነው? እግዚአብሔር። ፈረጆቹ ግን ራሳቸው ናቸው። እናንተ ተጣጥራችሁ ተቋቋሙት አየር ጠባዩን። አበሾቹ ግን አቅም ስለሌለ ከሰማይ ኦፍ ነው አደረግላቸዋል። በእኔ ጣሉት የነሱ ነገር ያለ ይመስለኛል። ስለዚህ አምላካችን ይርዳል። ጸልዩ ምእመና፣ መጸለይ ልመዱ፣ ወደ እግዚአብሔር ማልቀስ ልመዱ። ጸሎቱ እንዲሰማ ደግሞ ተግባቡ፣ ተደማመጡ። በየሰፈሩ በየመንደሩ በየጎጡ በየስጓጉጡ ተከፋፍለን ተለያይተን እንኳን መንግስተ ሰማያት ቤታችን ለመግባታችን ማረጋገጫ የለም። ስለዚህ እንግባባ፣ እንደማመጥ። እግዚአብሔርን የሚፈልጉ ሁሉ ከየት ይውጣ? ጮክ ብላችሁ ንገሩ። ከየት ይውጣ? ጮክ በሉ። እግዚአብሔርን የሚፈልግ ከየት ይውጣ? ምን ማለት ነው? ይሄ በምልክት ንገራችሁ ውስጥ ከየት ይውጣ? ሲጋራ ምልክት አይናችሁ ይሰራል። ምንድን ነው? ሲጋራ ምንድን ነው? መሳሪያ። አቤት መሳሪያ ምን? ከተኩስ ማለት ነው። አይ ደህና ደሩ። የሰማነውን በልቡናችን ያሳድርብን። ሰላሙን ይስጠን፣ ፍቅሩን ይስጠን። የነደደውን ያብርድልን፣ የተቃጣውን ማት ይመልስልን። የዛሬ ዓመት ነነዌን ስንጾም ማዕቱ ተመልሶ ቁጣው ተመልሶ ተግባብተን ተደማምጠን ሀገራችን አፈሩ ሳይበላን እኛ እንድንበላው ከረሃቡ ከችግሩ ወጥተን ሰቆቃ ከመስማት ዛሬ እቤት እንጀራ ቀርበን እየበላን በጆሮአችን የሚገባ ወሬ ትሪው ላይ ያለውን እንጀራ ረድኤት የሚነሳ እየበሉ የሚያስብ ነውና የዛሬ ዓመት ግን እግዚአብሔር መሶቡ መልቶ ሁሉ ነገር ተስተካክሎ የሚራብ የሚጠማ የሚራቆት የሚፈናቀል የሚገደል የሚሰደድ ሳይኖር መከራ ሳንሰማ ተመስገን ብለን የምናከብርበትን ቀን ያምጣልን እግዚአብሔር። የሰማነውን በልቦናችን ያሳድርብን። የሰማነውን በልቦናችን ያሳድርብን። በሰላም ነው። ሰላም ለኢትዮጵያ፣ ሰላም ለሀገራችን። እልል እልል። ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን ይላክልን ቸሩ አምላካችን። ሰላም ለኢትዮጵያ
ወደ እግዚአብሔር ዘርጊ ምግብሽን የሚሰጥ አምላክሽ ታማኝ ነው ሰላምሽ እግዚአብሔር ብቻ ነው ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለሀገራችን ይላክልን ቸሮ አምላካችን አንቺ ቅድስት እናት የአቤሜሌክ ሀገር የግዮን መፍለቂያ የተቀደስሽ ምድር ፍቅርና ሰላምሽ ይመለስልሻል ቀድሞ ያከበረሽ መቼ ይተውሻል ሰላም ለኢትዮጵያ ድምፃችሁ ሰላም ለኢትዮጵያ አይደለሽም ብዙ በቁጥር አንዲት ነሽ ዝንጉርጉርነቱን ነብር አይቀይርም ኢትዮጵያዊ መልኩን ሊለውጥ አይችልም ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለሀገራችን ምስጉን አንተ እስከ ዘለዓለም በመጨረሻ ምስጉን አንተ እስከ ዘለዓለም መድኃኔዓለም እስከ ዘለዓለም መድኃኔዓለም እልል እስከ ዘለዓለም መድኃኔዓለም እስከ ዘለዓለም መድኃኔዓለም ገለቴ ምስጉን አንተ እስከ ዘለዓለም ድምፃችሁ አንተ እስከ ዘለዓለም መድኃኔዓለም እስከ ዘለዓለም መድኃኔዓለም እልል እስከ ዘለዓለም መድኃኔዓለም እስከ ዘለዓለም መድኃኔዓለም ዝማሬያችንን ይቀበልልን። ውድ የመንክር ሚዲያ ተከታታዮች እንግዲህ በዚህ ሚዲያ መንፈሳዊ ዝማሬዎችን ስብከተ ወንጌሎችን አዳዲስ እውነተኛ መረጃዎችን በዚህ ሚዲያ ታገኛላችሁና የዚህ ሚዲያ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን የመንክር ሚዲያ ታዳሚዎች ሰብስክራይብ ላይክ ሼር ማድረጋችሁን ለሰዎች ማጋራታችሁን አትተው እናንተ የተጠቀማችሁበትን ለሰዎች አጋሩ እናንተ መልእክት ያገኛችሁበትን ሰዎች ጋር እንዲደርስ አድርጉ ይሄንንም የምታደርጉት ሰብስክራይብ ላይክ ሼር በማድረግ ነውና ለሁሉም ተደራሽ እንዲሆን ስል በትግስት ስመጠይቃለሁ መንክር ሚዲያ እኔም ሰብስክራይብ አድርጋለሁ እናንተም አድርጉ መንፈሳዊ መዝሙሮችን መንፈሳዊ ስብከቶችን እንደዚሁም ደግሞ ወቅታዊ የሆኑ የቤተ ክርስቲያን ጉዳዮችን መመልከት ማየት መስማት ከፈለጋችሁ በተለያየ ሶሻል ሚዲያ ላይ መንክር ሚዲያ እንድትከታተሉ እጋብዛችኋለሁ መንክር እግዚአ